ይህን ጽናት የቤት ሰራተኛ በጓደኛዋ መሰረት እንግዲህ መድኃኒት አጠጥታት ከወንድ ጋር ልታሳድራት ነበረ። ቪዲዮ ቀርጻ እንግዲህ ለፍቅረኛዋ ለማሳየት ነበር ይሄን ነገር እያሰበች ነበረው። ያሰበችው አልተሳካላትም። ና ምህሩም ደግሞ ለሰኒ በወረቀት ጽፋ የተፈጠረውን ነገር ልትነግራት ስትል የቤት ሰራተኛይቱ መታ ደርሳባቸው አንቺ መሞት እንጂ መዳን የለብሽም ብላታለች። ናሆማ እየተፈጠረ ያለው ነገር ቢያውቅ አሪፍ ነው። ጽናት አዲሱ ነገር ደግሞ እና ሰርፕራይዙ ደግሞ ጽናት ነፍሰ ጡር ናት። እርጉዝ የሆነች እንደሆነች ያወቀች ይመስለኛል። ግን ደግሞ ያው ጨበርዬ ስላወቀች ሰርፕራይዙ እንዳታፈርስባት ብዬ እንዳታበላሽባት ፈርቻለሁ። ኪራን ሰርፕራይዝ ልታደርገው አስባለች። ነፍሰ ጡር ናት ማለት ነው ጽናት። በጣም ደስ ብሎኛል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ የደወል ምልክቱን አብሩ ውዶቼ። ዛሬም እንግዲህ በድጋሚ በአዲስ ቪዲዮ መጥቼላችኋለሁ። እንደተለመደው እጅግ በጣም ደስ የሚል ነገር ተፈጠረ። እሱም ነገር ምንድን ነው? ጽናት ነፍሰ ጡር ናት። ፎቶቸውን ቆማ እያየች ሆዷን እየዳበሰች ልጅ ምናምን እያለች ነበረ። እንግዲህ ነፍሰ ጡር የሆነችና እውነትም ያረገዘች መስሎኛል። ይህንንም ነገር እንግዲህ የምናውቀው ለኪራ ስትነግረው ወይንም የሆነ ነገር ሰርፕራይዝ ስታደርገው ነው። ኪራ ምንም የሚያውቀው ነገር የለም። ሰኒ ግን ይሄን ነገር ስላወቀች ለቤት ሰራተኛይቱም ነግራታለች። የቤት ሰራተኛይቱም አውቃለች። እውነት ጽናት እርጉዙና ነው ወይንስ ጥርጣሬ ብቻ ነው አላቅም። እሱን ነገር እንግዲህ በደንብ አድርገን አብረን የምናይ ይሆናል። የእውነት ጽናት ከኪራ እንግዲህ ልጅ ስላላት ነፍሰ ጡር ከሆነች በጣም ነው ደስ የሚለኝ። በእርግጥ እሷም ያው እንግዲህ እርጉዝ እንደሆነች ነው እያወራች የነበረው ብቻዋን። ሰኒ ሰምታት ማናት ጨበርዬ ሰምታት እንግዲህ ለለለለ እያለች ነበረና ያ ነገር ደግሞ እኛን ምን ያህል እንደሚያስደስተን ታውቃላችሁ። ጽናትና ኪራን የሚያስተሳስራቸውን አብሮ የሚያረጋቸውን ደስታቸውን የሚጨምርላቸው ነገር እንፈልገዋለን እና የምህሩ እናት ደግሞ እንግዲህ ልጇን ለመንከባከብ ቤት ውስጥ በመጣችበት አጋጣሚም እንግዲህ ሰራተኛይቱ የምታደርገው ነገር እየሆነ ያለው ነገር በጣም በጣም መጥፎ ነገር ነው እና ምህሩን እናቲቱና ናሆማ በደንብ ካልጠበቋት ከመዳን ወደ መዳን ሳይሆን ወደ ሞት እየቀረበች ነው። እጇ ሲንቀሳቀስላትና ይሄኛው እጇ ስትለት መናገር ስላልቻለች ወረቀት ስጡ ነበር ያለችው። ያን ወረቀት ሰታት ልትጽፍ ስትል ሰራተኛይቱ ነበረች የመጣችባቸው እና ሰራተኛይቱ ይሄን ነገር ስላወቀች በጣም ተናዳለች። ለሰኒ የሆነ ነገር ልትነግራት ነው ብላ አንቺ መዳን ሳይሆን መሞት ነው ያለብሽ እያለቻት ነበር። እኔ የፈራሁት እንደውም አፍና በትራስ እንዳትገላት ነው። በትራስ አፍና ካልገደለቻት ምህሩ ትድናለች አይደል እንዴ? ከዳነች ግን ይቺ የቤት ሰራተኛ ጉዷ ነው የሚፈላው ማለት ነው ውዶቼ። በጣም ከባድ ነው እና ውዶቼ ነገሮች እንግዲህ በጣም በጣም ካሰብነው በላይ በምህሩ በኩል ካሰብነው በላይ በጣም መጥፎ እየሆነ ነው። በጽናትና በኪራ ደግሞ በጣም ደስ ብሎኛል። ኪራ በነገራችን ላይ እርጉዝ እንደሆነች አላወቀም፣ አልተነገረውም ማለት ነው ገና። ያው እንግዲህ ጥርጣሬ ላይ ናት። በደንብ ካረጋገጠች በኋላ ተነግረዋለች ብዬ አስባለሁ። እና ቅዱሴን ደግሞ እያየ ነው አይደለም። ቅዱሴ ለምንድን ነው የጠፋው? በጣም ሰላም ነው አልሞተ ምናምን ሰላም ነው ብለዋል። ግን ደግሞ ለምንድን ነው ቅዱስን የማያሳዩን? በነገራችን ላይ እኔ ቅዱሴን ለምን እንደማያሳዩ በጣም ግራ ገብቶኛል። ሰኒም ደግሞ በቅናት እየተንገበገበች ነው። እዚህ ጋር እንግዲህ የሰኒ አፍቃሪ ወይም ያፈቀረችው ልጅ እንግዲህ እሱ ከጨበርዬ ጋር ሆኖ ስታዩ ዱላ ነበር፣ ዱላ ይዛ የመጥረጊያ ዱላ ነበር ይዛ የሄደችውና ይህን ሁሉ እንግዲህ አስባችሁታል። የፍቅር መስዋዕት ትላላችሁና የቤት ሰራተኛቱም ደግሞ ምህሩን የምታደርጋትን ነገር ብታዩ እያያችሁት ነው። ደግሞ በጣም የሚያሳዝነው ይህን ያህል ለበቀል ነው እዚህ ቤት የመጣችው፣ ለበቀል ነው የቤት ሰራተኛ ሆና የገባዩ። በጣም ነው የሚያሳዝነው። ምህሩዬ ለሰኒ ሁሉ ነገር ነግራት ቢሆን በጣም አሪፍ ነበር። ሰኒ በጣም ጎበዝ ናት። በብልሃትና በዘዴ ቀስ አድርጋ መረጃ ነበር የምሰበስብባት፣ ወይ በካሜራ በቪዲዮ አስቀምጣ ስልኳን የሆነ ነገር የምታደርገውን ነገር ልታይላት ትችል ነበረ። ግን እርግጠኛ ነኝ በሆነ አጋጣሚ ሰራተኛይቱን ወደ ሱቅ ምናምን ልከዋት እውነቱን ልታቅ ትችላለች ሰኒ። እውነቱን ሰኒ ካወቀች ግን ለናሆማ ከነገረችው ምን ሊፈጠር እንደሚችል ማሰብ ራሱ አልፈልግም። በጣም ከባድ ነገር ነው የሚፈጠረው። ናትዬም እንግዲህ ጉራውን እየነፋ ነው። በጭራሽ ግን ደግሞ ወንድነቱ በጣም እንትን ብሎታል፣ ተፈታትኖታል።